ኦሪት ዘኍልቍ አንድምታ ትርጓሜ ምዕራፍ 32 ተራ ቁጥር 1 ወቦሙ ለደቂቀ ሮቤል ወለደቂቀ ጋድ ብዙ እንስሳ ጥቀ። ለሮቤልና ለጋድ ልጆች ብዙ ከብት ነበራቸውና አሁን ኢያዜርን አይተው የከብት አገር ናትና ሙሴን ይችን አገር ስጠን የሚሉት ነውና ይህንን እንደ አርዕስት አድርጎ አስቀድሞ አነሳው። ወርእይዎ ለብሔረ ኢያዜር ወለብሔረ ገለዓድ ከመ ብሔረ እንስሳ ብሔሩ የገለዓድንና የገለዓድን አገርና የኢያዜርን ሀገር የከብት አገር እንደሆነ ተመለከቱ። እነዚህም የሮቤልና የጋድ ልጆች ናቸው። ተራ ቁጥር 2 ወመፁ ደቂቀ አሮን ወደቂቀ ጋድ ወይቤልዎሙ ለሙሴ ወለአልዓዛር ካህን ወለመላእክተ ታይን ዘይብሉ። የሮቤል ልጆችና የጋድ ልጆች ወደ ሙሴና ወደ አልዓዛር መጥተው እንዲህ አሉ። ለአልዓዛርና ለሙሴ ለሰራዊቱ አለቆች ሁሉ እንዲህ አሏቸው። ተራ ቁጥር 3 አጣሮታ ወደቦን ወያዜር ወናምራ ወሐሴቦን ወእልያሲ ወሴባማ ወናባው ወበያን አጣሮንና ዴቦን ያዜርና ናምራ ሐሴቦንና እልያሲ ሴባማና ናባው ብያን የተባሉት አገሮች አሉ። ተራ ቁጥር 4 ምድር ዘወሃበ እግዚአብሔር ቅድሜሆሙ ለደቂቀ እስራኤል ምድረ እንስሳ እማንቱ ወብነ ለአግብርቲከ ብዙ እንስሳ። እግዚአብሔር በእስራኤል ልጆች ፊት የሰጠን እኒህ አገሮች የከብት አገሮች ናቸውና እነዚህን አገሮች ለእኛ ለባሮች ስጠን፣ ከብቶቻችን ብዙዎች ናቸውና ብለው የአቤሮንና የጋድ ልጆች ሙሴን ጠየቁት። ተራ ቁጥር 5 ወይቤልዎ ለእመረ ከብነ ሞገሰ በቅድሜከ ሀበነ እላንተ በሐውርተ ለአግብርቲከ መክፈልተ ይኩናነ ወኢታዕድወነ ዮርዳኖሰ። በፊት ባለሟልነትን አግኝተን እንደሆነ እነዚህ አገሮች ለእኛ ለባሮች ዕድል ፈንታ ይሆኑን ዘንድ ስጠን አሉት። የዮርዳኖስን አታሻግረን በዚህው እንቆይ እንኑር አሉት። ተራ ቁጥር 6 ወይቤሎሙ ሙሴ ለደቂቀ ሮቤል ወለደቂቀ ጋድ አኀዊክሙ የሐውሩ ይትቃተሉ ወአንትሙሰ ትነብሩ ህዬ ዝየ ወአንትሙሰ ትነብሩ ዝየ። ሙሴም የጋድንና የሮቤልን ልጆች እንዲህ አላቸው፣ ወንድሞቻችሁ ለሰልፍ ለጦርነት ለውጊያ እየሄዱ እናንተ እዚህ ትቀመጣላችሁን? አለ። እናንተ ግን ከዚህ ትቀመጣላችሁን? አላቸው። የቁጣ አነጋገር ተናገራቸው። ተራ ቁጥር 7 ወለምንት ትገፈትኡ ልቦሙ ለደቂቀ እስራኤል ከመ ይሁሩ ውስተ ምድር ዘይሁቦሙ እግዚአብሔር ወደሚሰጣቸው አገር እንዳይገቡ የእስራኤልን ልጆች ልቡና ለምን ታሰንፋላችሁ? አላቸው። ተራ ቁጥር 8 አኮኑ ከመዝ ገብሩ አበዊክሙ አመ ፈነውክዎሙ እምቃዴስ በርኔ ከመ ይርአይዋ ለይእቲ ምድር። ያችን አገር ያዩዋት ዘንድ ሰልለው ይመጡ ዘንድ ከቃዴስ በርኔ በላኳቸው ጊዜ አባቶቻችሁ እንዲህ ያደረጉ አይደሉምን? አላቸው። አባቶቻችሁ ምድረ ርስትን መውረስ እንደማይቻላቸው አሕዛብን መጥፋት እንደማይቻላቸው አድርገው ወደ ግብፅ እንመለስ ያሉትን አይታችኋቸው የለምን? በዚህ ምክንያት እግዚአብሔር አልተበቀላቸውምን? አላቸው። ተራ ቁጥር 9 ወአድጉ ሀበ ቈላተ አጽቅ ከመ ይነጽርዋ ለይእቲ ምድር ወሜጥዎ ለልቦሙ ለደቂቀ እስራኤል
ከመይባው ውስተ ይእቲ ምድር ዘይሁቦሙ እግዚአብሔር ያችን አገር ያዩዋት ዘንድ የወይን ሀገር ወዳለባት ቆላ ወጥተው እግዚአብሔር ወደሚሰጣቸው ወደዛች አገር እንዳይገቡ የእስራኤልን ልጆች ልቡና ወደ ስንፍና የመለሱ አባቶቻችሁን አታስቧቸውምን? አለ። ተራ ቁጥር 10 ወተማ ማተ እግዚአብሔር በይቲ ዕለት ወመሃለ እንዘ ይብል እግዚአብሔርን በዚያች ቀን ተቆጥቶ እንዲህ ብሎ የማለ አይደለምን? አላቸው። ተራ ቁጥር 11 ከመይበጉ ለይቲ ምድር እደው እለወጡ ግብፅ ዘምስራአም ወላይሉ ለምድር ዘመሃልኩ ለአብርሃም ወለይስሐቅ ወለያዕቆብ ከግብፅ ምድር የወጡት ሰዎች ከ20 ዓመት ጀምሮ ከዚያም በላይ ያሉት ለአብርሃም ለይስሐቅ ለያዕቆብ የማልሁላቸውን ያችን አገር እንዳይወርሷት አይወርሷትም ብሎ እግዚአብሔር የተናገረውን ቃል አታስቡምን? አላቸው። አባቶቻችሁ በበረሃ እንደ ቅጠል ረግተው እንደቀሩ አታስቡምን? በምን ምክንያት እግዚአብሔር በበረሃ እንደ ቅጠል እንዳረገፋቸው አታስቡምን? አላቸው። ተራ ቁጥር 12 እስመ ኢተለዉ ድሬሁ ዘእንበለ ካሌብ ወልደ ዮፎኒ ዘተፈልጠ ወሆሴ ወልደ ነዌ ከነዌ ልጅ ከሆሴና ከእነዚያ ግብር ከተለየ ከየወፎኒ ልጅ ከካሌብ በቀር እሱን በእምነት አልተከተሉትምና እንደ እነሱ በእምነት ስላልተከተሉት እግዚአብሔር በሞት እንደለያቸው አታስቡምን? አላቸው። እስመ ተለዉ ድሬሁ ለእግዚአብሔር ካሌብና ኢያሱ ግን እግዚአብሔርን በሃይማኖት በእምነት ስለተከተሉትና እነሱ ተከትለውታልና ከእነዚህ በቀር ያችን አገር እንዳይወርሷት ብሎ እግዚአብሔር የማለባቸውን መሐላ አስቡ አላቸው። ተራ ቁጥር 13 ወተማ መዓተ እግዚአብሔር ላይ ለእስራኤል ወአኤሎሙ ውስተ ገዳም 40 ዓመተ እስከ ጠፉ ኩሉ ትውልድ ለገብሩ እኪተ ቅድመ እግዚአብሔርን በእስራኤል ላይ ተቆጥቶ በእግዚአብሔር ፊት ክፉ ሥራ የሰሩት ትውልድ ሁሉ እስከሚጠፉ ድረስ 40 ዘመን በምድረ በዳ ያዞራቸው 40 ዘመን ሙሉ በበረሃ ሲያንከራትታቸው የነበረው ስለዚህ አልነበረምን? አለ። ተራ ቁጥር 14 ወናሁ ተንሳይክሙ ህየንተ አበዊክሙ በማእሌተ ሰብ ኃጥአን ከመተወስኩ አዲ መዓተ በዲበ መዓቱ ለእግዚአብሔር ላዕለ እስራኤል። አሁንም ደግሞ እናንተም እንደ አባቶቻችሁ በእግዚአብሔር መዓት ላይ ዳግመኛ በእስራኤል ላይ ቁጣን መዓትን ትጨብሩባቸው ዘንድ ኃጥአን በሚሆኑ ሰዎች በደል ስለ አባቶቻችሁ ፈንታ እነሆ በክደት እናንተም ተነሳችሁን? አላቸው። ተራ ቁጥር 15 እስመ ሀደግምዎ አዲ ትደግሙ ሀዲጎቶ በገዳም ወተየብሱ ላዕለ ኩሉ ዛቲ ትዕይንት። እግዚአብሔርን ከዚህ ቀድሞ ትታችሁታልና ዳግመኛም በምድረ በዳ ትተውትን እንዲህ ብታደርጉ በዚህች ሰራዊት ሁሉ ላይ እግዚአብሔርን ትበድላላችሁ አላቸው። ተራ ቁጥር 16 ወቀርቡ ሀይሁ ወይቤልዎ ንንዲቅ ዝየ አይጻዳተ ለእንስሳነ ወአህጉረ ለደቂቅነ። እነሱም ወደ ሙሴ ቀርበው እንዲህ አሉት፣ ለከብቶቻችን ማደሪያ ለልጆቻችን አገር ይችን አገር ስጠን እንስራ፣ በዚች አገር እንኑር እንጂ አሉት። ይህንን አሉና ተራ ቁጥር 17 ወንሕነሰ ምስለ ነዋየ ሐቅልነ ፍጽመ ነሐውር ቅድሜሆሙ ለደቂቀ እስራኤል እስከ ናበጽሖሙ ውስተ መካኖሙ። አንተ ብቻ ይችን አገር ለእኛ ፈቃደኛ ሁነህ ስጠን እንጂ እኛስ ጋሻ ጦራችንን ይዘን ወገኖቻችንን ከቦታቸው እስከምናስገባቸው ድረስ በእስራኤል ልጆች ፊት ከፊት እየሄድን እንዘምታለን፣ እንዋጋለን።
እስራኤል መውረስ የሚገባቸውን ፈጽመው እስከሚወርሱ ድረስ ከእነሱ ሳንለይ በሰልፍ እንገኛለን አሉት። ወይንበሩ ደቂቅነ ውስተ አህጉር እለወቶን ቅጥር በእንተ ሰብአ ብሔር። ግን ልጆቻችን በአገሩ ስላሉት ሰዎች ቅጽር ባላቸው አገሮች ይቀመጡ። ተራ ቁጥር 18 ወይን ገብ ውስተ አብያቲነ እስከ ይትካፈሉ እስራኤል ርስቶሙ ዘዘዚያሆሙ። እኛ ግን እስራኤል የየራሳቸውን ርስት እስከሚካፈሉ ድረስ አሕዛብን አጥፍተው ምድረ ርስታቸውን እስከሚወርሱ ድረስ ወደ ቤታችን አንመለስም፣ ከነሱ ጋር እንኖራለን በሰልፍ አሉት። ተራ ቁጥር 19 ወይን እትካፈልሆሙ እንከ እማይዶተ ዮርዳኖስ ወከሃ ከእምኔሁ እስመ ነሣኢነ ክፍለነ እማይዶተ ዮርዳኖስ ዘመንገለ ጽባሕ። በምስራቅ በኩል ካለ ከዮርዳኖስ ማዶ ዕጣችንን ፈንታችንን ከዚህ አንተ ከሰጠህን ይህን ተቀብለናልና ከዮርዳኖስ ማዶ ከዚያ ወዲያ ካለው እኛ ምንም ርስት አንካፍልም አንፈልግም። ግን ወገኖቻችን እስራኤል አሕዛብን አጥፍተው ያችን ምድር ርስት አድርገው እስከሚካፈሉ ድረስ ከእነሱ ጋር አሉት። ተራ ቁጥር 20 ወይቤሎሙ ሙሴ ለእመ ገበርክሙ በከመ ትቤሉ ወሖርክሙ ምስለ ንዋየ ሀቅልክሙ ቅድመ እግዚአብሔር ውስተ ጸብ። ሙሴም እንዲህ አላቸው፣ አሁን እንደተናገራችሁት ይህን ካደረጋችሁ ጋሻ ጦራችሁን ይዛችሁ በእግዚአብሔር ፊት ወደ ጦርነት ከሄዳችሁስ አለ። ተራ ቁጥር 21 ወአደውክሙ ኩልክሙ ምስለ ነዋየ ሀቅልክሙ ዮርዳኖሰ ቅድመ እግዚአብሔር። ከመሳሪያዎቻችሁ ጋር ሁናችሁ ሁላችሁም በእግዚአብሔር ፊት ዮርዳኖስን ከተሻገራችሁስ አለ። ተራ ቁጥር 22 ወእምድኅረዝ ትገቡ ወንጹሐነ ትከውኑ ቅድመ እግዚአብሔር ወእም እስራኤልኒ ወትከውን ለክሙ ዛቲ ምድር መክፈልተክሙ ቅድመ እግዚአብሔር። ከዚህ በኋላ ማለት እነዚያ ከወረሱ ወገኖቻችሁ እስራኤል ያችን አገር ከወረሱ በኋላ እናንተም ተመልሳችሁ በእግዚአብሔር ፊት በእስራኤልም ዘንድ የነጻችሁ ትሆናላችሁ። ያቺም አገር በእግዚአብሔር ትእዛዝ ዕጣችሁ ትሆናላችሁ አላቸው። ዕጣችሁ ትሆናለች አላቸው። ተራ ቁጥር 23 ወለመሰ ይገበርክሙ ከመዝ ትጌግዩ ቅድመ እግዚአብሔር ወአመረ ከበተክሙ እቺ ተአምር ወላበሳክሙ። እንዲህ አሁን በተናገራችሁት ቃል ጸንታችሁ ይህን ካላደረጋችሁ ግን እግዚአብሔርን ትበድላላችሁና መከራን ባገኘቻችሁ ጊዜ በደላችሁን ያን ይታውቋታላችሁ አላቸው። ተራ ቁጥር 24 ወንዲቁ ለክሙ አይጉረ ለደቂቅክሙ ወአይጻደ ለእንስሳክሙ ወግበሩ በከመ ወጻማፉክሙ። አሁንም ለልጆቻችሁ በአንደበታችሁ እንደተናገራችሁ አድርጋችሁ አምባችሁን ቆርቁሩ፣ ለከብቶቻችሁም ዘለሳ ጣሉ ስሩ። ከአንደበታችሁ እንደወጣ ግን ማለት እንደተናገራችሁት ሁሉ አድርጉ። ወገኖቻችሁ እስራኤል አሕዛብን አጥፍተው ምድረ ርስትን እስከሚወርሱ ድረስ እናንተም አብራችሁ ከእነሱ ጋር በሰልፍ ስትዋጉ ትኖራላችሁ እንጂ እስራኤል ነፃ ሳይወጡ እናንተ ለራሳችሁ በነፃነት መኖር አትችሉም አላቸው። ተራ ቁጥር 5 ወይቤልዎ ደቂቀ ሮቤል ወደቂቀ ጋድ ለሙሴ ንሕነ አግብርቲከ ንገብር በከመ አዘዝከነ እግዚእነ። የሮቤልና የሮቤል ልጆችና የጋድ ልጆች ሙሴን እንዲህ አሉት፣ አንተ ጌታችን እንዳዘዝክን እናደርጋለን። አንተ ብቻ ይችን አገር ለእኛና ለከብቶቻችን ለልጆቻችን እንድትሆን ከፈቀድክልን እኛ የራሳችን ድርሻ ይዘናል ብለን በዚህ አንቀመጥም አንቀርም። ወገኖቻችን እስራኤል አሕዛብን ድል አድርገው አጥፍተው ምድረ ርስትን በእጃቸው እስከሚያገቡና እስከሚደላደሉ ድረስ ከእነርሱ ጋር ነን አሉት። ተራ ቁጥር 26 ደቂቅነ ወአንስትያነ ይንበሩ ውስተ አህጉረ ገለዓድ ወኩሉ እንስሳነ። ልጆቻችንና ሚስቶቻችን ከብቶቻችንን በገለዓድ አገር ግን ይኑሩ ይቀመጡ አሉት።
ተራ ቁጥር 27 ወነነሰነ አውር ኩለነ ምስለ ነዋይ ሀቅለነ ተረሰይነ ቅድመ እግዚአብሔር ውስተ ጸብ በከመ ትቤለነ እግዚእነ። እኛ ግን አንተ ጌታችን እንዳልከን በሰልፍ ጊዜ በእግዚአብሔር ፈቃድ ከመሳሪያችን ጋር ተጸርረን ተዘጋጅተን እንሄዳለን። ከእስራኤል ከወንድሞቻችን ፊት እየቀደምን እስራኤልን አሕዛብን እንዋጋለን አሉት። ተራ ቁጥር 28 ወአዘዞሙ ሙሴ ለአልዓዛር ካህን ወአዘዞሙ ሙሴ ለአልዓዛር ካህን ወለኢያሱ ወልደ ነዌ ወለመላእክተ አበዊሆሙ ለነገደ እስራኤል። ሙሴም ካህኑ አልዓዛርንና የነዌን ልጅ ኢያሱን የእስራኤልንም ነገዶች የአባቶቻቸውን አለቆችም ሁሉ እንዲህ ብሎ አዘዛቸው። ተራ ቁጥር 29 ወይቤሎ ሙሴ ለእመ አዴው ምስሌክሙ ደቂቀ አሮን ወደቂቀ ጋድ ዮርዳኖሰ ኩሎ ምስለ ነዋዬ ሀቅሎሙ ውስተ ዕፀብ ቅድመ እግዚአብሔር ዛተ ምድረ ገለዓድ እንተ ቅድሜክሙ ትሁብዎሙ መክፈልቶሙ። ሙሴም እንዲህ አላቸው፣ የሮቤልና የጋድ ልጆች ሁሉ ጋሻ ጦራቸውን ይዘው በእግዚአብሔር ፊት ወደ ሰልፍ ለመሄድ ዮርዳኖስን ቢሻገሩ ይህችን በፊታችሁ የምታዩዋትን የገለዓድን ምድር ዕድል ፈንታ አድርጋችሁ ስጧቸው አለ። ተራ ቁጥር 30 ወለእመ ኢአደው ምሕረክሙ ተራ ቁጥር 30 ወለእመ ኢአደው ምስሌክሙ ውስተ ጸብ በነዋየ ሀቅሎሙ ቅድመ እግዚአብሔር አግዕዙ ደቂቆሙ ወአንስቲያሆሙ ወእንስሳሆሙ ቅድሜክሙ ውስተ ምድረ ከነዓን። ጋሻ ጦራቸውን ይዘው ከእናንተ ጋር በእግዚአብሔር ፊት ወደ ሰልፍ ባይሄዱ ግን ልጆቻቸውንና ሚስቶቻቸውን ከብቶቻቸውንም ወደ ከነዓን ውሰዱ አሏቸው። ከእናንተ ጋር ዮርዳኖስን ተሻግረው አሕዛብን የማይዋጉ ከሆኑ ከብቶቻቸውንና ሚስቶቻቸውን ሁሉ ይዛችሁ ወደ ዮርዳኖስ ተሻገሩ አላቸው። ተራ ቁጥር 31 ወአውስኡ ደቂቀ ሮቤል ወደቂቀ ጋድ ወይቤሉ ኩሎ በዘይቤለነ እግዚእነ ከማሁ ንገብር። የሮቤል ልጆችና የጋድ ልጆችም ጌታችን ሙሴ እንዳዘዘን እናደርጋለን ብለው ቃል ገቡ። ተራ ቁጥር 32 ወነአዱ በነዋየ ሀቅለነ ቅድመ እግዚአብሔር ውስተ ምድረ ከነዓን ወሀቡነ መክፈልተነ ውስተ ማዕዶተ ዮርዳኖስ። ጋሻ ጦራችንን ይዘን በእግዚአብሔር ፊት ወደ ከነዓን እንሻገራለን፣ በዮርዳኖስ ማዶ ዕድል ፈንታችንን ስጡን ብለው መለሱ። እናንተ ግን በዮርዳኖስ ማዶ ያለችውን ይችን አገር ዕጣ ፈንታ አድርጋችሁ ስጡን እንጂ እናንተስ ዕድል ፈንታችሁን እስከምትወርሱ ድረስ እኛም ከእናንተ ጋር ከሰልፍ ቦታ አንለይም አሏቸው። ተራ ቁጥር 33 ወወሀቦሙ ሙሴ ለደቂቀ ጋድ ወለደቂቀ ሮቤል ወለመንፈቀ ነገደ ምናሴ ወልደ ዮሴፍ መንግሥተ ሲሆን ንጉሠ አሞሪሆን ወመንግሥተ አግ ንጉሠ ባሳን ምድሮሙ ወአህጉሪሆሙ ምስለ አድባሪሆሙ ወአህጉረ ዘውስተ ምድር ዘአውዶሙ። ሙሴም ለገለዓድ ልጆችና ለሮቤል ልጆች ለዮሴፍም ልጆች ለምናሴ ነገድ እኩሌታውን የአሞሬዎን ንጉሥ የሲሆንን ግዛትና የባሳን ንጉሥ የአግን ግዛት ምድራቸውንና ሀገራቸውን ከአንባዎቻቸው ጋር በዙሪያቸው ያሉ አውራጃቸውንም ሁሉ ሰጣቸው። ተራ ቁጥር 34 ወነደቁ ደቂቀ ጋድ ዲቦንሃ ወአጣሮት ወአሮኤር ወሳፋን ወያዜር። የጋድ ልጆችም ዲቦንንና አጣሮትን፣ አሮኤርን፣ ሳፋንን፣ ያዜርን ሰሩ። ተራ ቁጥር 35 ወናምራ ወቤታራን ሰባተ አይጉረ ጽንዋተ ወአንህወን ወአይጻዳተ አባግዕ ናምራንን ቤታራንን የጸኑ 7 አገሮችን የበጎችን ቦታዎችም አስፍተው ሰሩ። ተራ ቁጥር 36 ወደቂቀ ሮቤል ነደቁ ሐሴቦንሃ ወእልያሴ ወቀርያቴም
ወብኤልሜዎን ወቀጥሮን ወሴባማ የሮቤልም ልጆች ኤልያሴንንና ሐሴቦንን ብኤልሜዎንንና ቀርያቴምን ሴባማንንና ቅጥሮንን ሰሩ። ተራ ቁጥር 37 ወሰመይዎን በበአስማቲዎን ለአህጉር ተነደቁ። የቀጠሯቸውንም አገሮች በየስማቸው ጠሯቸው፣ ስም አወጡላቸው። ኦሪት ዘኍልቍ ተራ ቁጥር 38 ወሆረ ገለዓድ ወልደ ማኪር ወልደ ምናሴ ወነሣ ለገለዓድ ወአጥፍኦሙ ለአሞሬዎን እለ ይነብሩ ውስቴታ። የምናሴ ልጅ የሚሆን የማኪር ልጅ ገለዓድም ሂዶ ገለዓድን እጅ አደረጋት፣ በውስጧም የሚኖሩ የአሞሬዎንንም ወገኖች አጠፋቸው። ተራ ቁጥር 39 ወወሀቦ ሙሴ ለማኪር ወልደ ምናሴ ገለዓድሃ ወነበረ ውስቴታ። ሙሴም ለምናሴ ልጅ ለማኪር ገለዓድን ሰጠው፣ በሷም ኖረ። ተራ ቁጥር 40 ወኢያዕር ወልደ ምናሄ ሆረ ወነሣ አዕጻዳቲሆሙ ወሰመይዎን አዕጻዳተ ኢያዕር። የምናሴ ልጅ ኢያዕርም ሂዶ አውራጃቸውን እጅ አደረገ። የኢያዕር አውራጃዎችም ብለው ጠሯቸው። የኢያዕር አውራጃዎች ለሁሉንም በዚህ ስም ጠሯቸው። ተራ ቁጥር 41 ወሆረ ናባው ወነሣ ለቃናት ወለአዕጻዳትያ ወሰመየ ናባት ወሰመያ ናባት በስመ ዚአሁ። ናባውም ሂዱ ቃናትን ከአውራጃዎቿ ጋር እጅ አደረጋት፣ ስሟንም በስሙ ናባት ብሎ ጠራት። ኦሪት ዘኍልቍ ምዕራፍ 31 እዚህ ላይ ተፈጸመ። ይቆየን።